እሱን እዚህ ቁጭ ብለሽ መጠበቃት። ቆይ አንቺ ስንቴ ቢነገርሽ ነው የምትሰሚው? ዴቭ አንቺን አይፈልግሽም። አንቺ ቤ ቆይ ስለ ዶክተሩ የምታውቀው ነገር አለ እንዴ ዳይመንድ? ይኸውልሽ አኪራ፣ እኔ አንቺ የሌለ ነገር አስበሽ እንድትጎጂ ሙድሽ እንዲከነት ምናምን አልፈልግም። ግን በማይሆን ጥርጣሬ ልቧን አትስበረው። አሬ እኮ ለአንተ ያላትን ቦታ ለማንም ሰው አትሰጥም። ማሚና ቤሪ እንደዚህ ካደረጉ ሰላም ጤና ይስጥልኝ። እንዴት ናችሁ? ወደ ቻናሌ ቤተሰቦች፣ በቅድሚያ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ፣ ሸር ያደርጋችሁ አበረታቱኝ። ሰራተኛዋ አደይ ድራማ ዛሬም አዲስ ክፍልና ቀጣይ ክፍል ምን ሊከሰት ይችላል በዚህ ቪዲዮ አካተን እንነግራችኋለን። ሰብስክራይብ፣ ሸር፣ ላይክ ማድረግ አይረሳ። ዴቭ ዛሬ ላይ ስለ አደይ እውነቱን ከዶክተር ሰምቶ አምኗል። በእሷ አንደበት ስትነግረው ግን በፍጹም አላመናትም ነበረ። ከዚህ በኋላ ይህን መላሽንና ውሸትሽን እዛው ስለ እናቴም መጥፎ ነገር እንዳትናገሪ፣ እናቴ መምጣቷ ትክክል ነበረች፣ ይህ ሁሉ ማስመሰል ለምን አስፈለገ? ከዶክተር ጋር እንዴት በዛ ልክ አገኛችኋለሁ ሲላት ልታስረዳው ብትሞክርና እውነታውን ልትነግረው እያሰበች እያለ እሱ ግን ሊያዳምጣትም ሀሳቧንም ሊሰማ ፍቃደኛ አልነበረም። ከዛ ግን ወደ ዶክተር ቢሮ በመሄድ ስለ ሁኔታው ሲጠይቀው እኔ በቦታው እየተገኘሁት ቤራ ደውላ እናተ ልትጎዳት እንደሆነ አደይን ስትነግረኝ እናተ ከዚህ ቀደም ለተንኮል ስራዋ እንድተባበራት ጠይቀኝ ስለነበር ምናልባት አድርገው ይሆናል በሚል የእሷን ህይወት ለማዳን ነበር። ነገር ግን ያልጠበቅነው ሆነ፣ አንተም አላመንክም ይለዋል። ዴቪን ነገር ሲሰማ አሁን ላይ እውነት አድርገውት ከሆነ አደይን እጅግ በጣም ጎድቻታለሁ በማለት ተጸጽቷል። አደይም ልነግረው ብትሞክር እንኳን ሊያዳምጣት ስላልፈለገ እጅግ በጣም አዝና ተመልክተናት ነበረ። በሌላ በኩል ለሊ ከባቡሬ ጋር ወደ እስር ቤት ሂዳ ወንድሜ ነው የምትለውን ገጀራውን ወንድሜ ስትል ጠርታም ልጠይቀው ትሞክር። ወንድሜ የሚል ነገርን ያዋጣኝም ከወንድምሽ ከሆን ከፈለግሽኝ ከዚህ ቦታ አስወጭኝ፣ ዶክተሩ ክሱን ያንሳልኝ፣ ይሁሉ የሆነው ባንቺ ነው እያላት ነው። እናም ስለ ጥቅሙ የሚሮጠው የቦታውንም ሰነድ የሐሰት እንደሆን ቀድሞም ስለነገራቸው ዛሬ ላይ የቤዛና የዳኒ ወንድሟ ተንኮል ሰው ቢያቀብንስ የሚያግዘን ሲያስፈልገናል ቢል ከእናታችን ተማር በምታምናቸው ሰዎች ነው ህይወቷን ያጣችው። ስለዚህ ማንም ሰው አያስፈልገንም፣ ሁሉም ሰው ተመሳሳይ ነው ባህሪው እያለችው ነው። ዳኒ ወንድሟ ሙሉ ለሙሉ የሷን ሀሳብ አይቀበልም። እህቱ ስለሆነች ግን አክብሮ ይከተላታል። ቢነቁብንና ቢያውቁብንስ የውሸት መሆኑ መረጃው ቢላትም እሷ ግን በፍጹም አያውቁም በምንም ነገር ብለዋል። ለሊ ግን ቀድሞ መረጃው ስለደረሳት ወንድሟን አሁንም ቢሆን ከስር እንዲወጣም ቢሆን ልትተባበረው ፈቃደኛም እንደሆነች ተመልክተን ነበር። ነገር ግን ባቡሬ ተቃራኒ ሀሳብ እያነሳ ነው። ሲወጣ እንደዚህ ነው ብለሽ አታስቢ፣ እሱ ልቡ ደንድኗል፣ አይራራም እያላት ነው። ታዲያ ቢሆንም እንደሷ ትበል እያለች እናታችን ተፈልገው እንደነበር አባቱን አትክልተኛውን ብላ ወሬ ልትጀምርለት ትሞክርም። ባቡሬ ግን እናቴ ብለሽ አውሪኝ እንጂ ብሎ ስለ እናቱ ተብሎ እንድትጠራም አልፈለግም። በእርግጥ ገጀራው የሌሊ ትክክለኛ ወንድሟ ነው። ነገር ግን ደግሞ ወንድምነት እህትነቷን ሳይሆን የሚፈልገው ገንዘብ፣ የእናቴ ንብረት ብሎ የማወዳትን እና የማከብራት እናቱን ሊካፈላት ነው። እሷ ግን ስለ ገንዘቡ ጭንቅም አልፈጠረባት። ነገር ግን ወንድምነቱ ይበልጣል። አብረው መኖርን ማስባው ስትጠይቀው ተመልክተን ነበር። በሌላ በኩል እንግዲህ ዛሬ ላይ ዴቭና ዶክተር ተገናኝተው ባወሩበት ሰዓት ምንም አይነት ግንኙነት የለንም እኔና ዴቭ፣ ነገር ግን ከእሷ እራቅ ግንኙነት ከሌላችሁ ብሎ ሲጠይቀው ለእኔ ሰላም ይሰማኛል፣ ከዚህ በኋላ አንተ አታስፈልጋትም ያለውላት እያለው ነው ዴቭ። ዶክተር ግን ይህን ነገር ሲያዳምጥ እሺ ነገር ግን አትጉዳት፣ አደይ ከአንተ ውጭ ለማንም ልቧን ስታታቅም ማንንም አትመለከትም፣ ጥሩ ሴት ናት፣ ተንከባከባት ብሎታል። ዶክተሩ ከአደይ ጋር ቢሆን ምንም የሆኑ ይመስላችሁ ነበር? አድማጭ ተመልካች እስኪ ግምት አስተያየታችሁን በኮሜንት ጻፉ። እንደኔ ግን ዶክተር ከአደይ ጋር ብትሆን ጥሩ ፍቅር ይሰጣታል፣ ጥሩ እንክብካቤ። የእሷ ልብ በእርግጥ ዴቭ ጋር ሂዷል እንጂ። በሌላ በኩል እንግዲህ ጋብዘኝ ወድጃለሁ ብላን በግልጽም እስከ መናገር የደረሰችው ሩታ ናት። ምሳይ ጋብዝሻለሁ ስላላት ዳይመንድን ፈልጋ አፈላልጋ በጎዳናው ስታገኘው ሽክ ብላ ለብሳ አማረብኝ ብላ አስተያየትም ከሮማንና ከአሹ ተቀብላ ዘንጣ ወጥታለች። ታዲያ እየሄዱ ያለ መሀል መንገድ ላይ ግን ብዙ ነገሮችን አውርቷት ነበር ደመቀ። ይህ ደግሞ ዶክተር የሚወደው ሰው አለ፣ ራሽን ጠብቂ፣ ልብሽን ሰብስብ እያላት ነበር።
ሩታ ግን ምን ማለት ነው? በደንብ ንገር የምታውቀው ካለ እያለችው ነው። የአንቺ ልብ ዶክተር፣ የዶክተር ልብ ሌላ፣ ያችኛዋ ሴት ሌላ እያለ ነገሮች እንዱ ዙራ ጥምጥም በግልጽ ባይነግራትም ሌላ ሴት እንደሚወድ ቢገልጽላትም ያች ሴት እኔ በሆንስ እኔ ነኝ ብላ ስገልጽም በጣም ዳይመንድን አስቆት ነበረ። ሌላው ፍቅር ስለ ቤራ አንዳንድ ነገር እንዲተባበራትና ከዴቭ እንድትርቅ ለማድረግ ሊያገባ አግብታ ልትወስደው እንደሆነ ስላሰበች የቤዛን ወንድም እንዲተባበራት ስልክ ተደዋውላ ተቀጣጥረው አውርተው ነበረ። የቤዛ ወንድም እንደ ድሮ ለፍቅር ብዙም ቦታ እየሰጣት አይደለም። ነገር ግን አሁን ላይ ስልክ የዘጋውብሽ ቤዛ ስላለች ነው ብሎ ሰላም ብሏት እያወሩ እያለ ቤዛ ተደብቃ አዳምጣለች። ከሄደ በኋላ ወደ ፍቅር ሄዳ ቤዛ ከወንድሜ ጋር ምንድን ነው ከስሩ ማጠፊ ከዚህ በኋላ እንዳላይሽ በማለት ትናገራታለች። ነገር ግን ታዲያ እሷ እንዴት ማለት እኔ ከአንቺ ወንድም ምንም አልፈልግም ስትል ምንም ካልፈለግሽ ዞር በይ ካጠገቡ ከዚህ በኋላ እንዳላይሽ ብላ አስጠንቅቃት እኔ ስለ አንቺ ግድ አይሰጠኝም ስትላትም ቤዛ ግን በፍቅር ላይ ተንኮል እንዳሰበች ስትነግራት እጅግ በጣም ፈርታ ነበረ። ምን አስበሽ ነው ስትላት እሱን ወደፊት ታያለሽ ብላታለሽ። ቤራ በመኝታ ክፍል ተደብቃ ዴቭን እየጠበቀች ነበር ማንም ሳያት። ታለም ሰምታት ወደ ክፍል በመሄድ ምን አመጣሽ ከዚህ እንዴት ገባሽ ስትልም ጠይቃታለሽ። ለምን ጠላሽኝ ስትል አንቺ እኮ ስርዓት የለሽም ዴቭን የመጠበቅ መብቴ ነው አልወጣም እሱ ካልመጣ ስትል በሰው ቤት ተፋጠዋል። ታዲያ በጣም ተናዳ ጥበቃው ለምን ያስገባ በሚል ሮማንን ሄዳ ተናግራት ነበር ታለም። ታዲያ አሁን ላይ ዴቭም እውነቱን ከሰማ በኋላ ቀጥታ ወዳለችበት ቤሪ ነበር የሄደው። በሄደ ሰዓት ታዲያ ፍቅር ቀድማ ሂዳ ለምንድን ነው እዚህ ቤት የመጣሽው በማለት ግብ ግብ ገጥሞ ነበር። አይመለከትሽም ስትል ፍቅር ግን ከዴቭ ጋር ራቂ፣ ዴቭ በፍጹም አንቺን አይፈልግሽም አይወድሽም ስትል ከትከት ብላ ስቃባት ነበር። እውነቴን ነው እውነቱን ልታቂ ይገባል፣ እዚህ ቤት ደግሞ ነይ ውጭ አሁኑኑ ብላ ጎትታ ልታስወጣት በትግል ላይ ያሉ ሮማን መታ አትጫጫውትዬ ይቆጣሉ ያለች እያለ ድንገት ታዲያ እሳት ጎርሶ እጅግ በጣም ተናዶ የመጣው ዴቭ ነበረ። ዴቭ በንዴት በሩን በርግዶት ከፍቷል። ታዲያ ቤራ ቤራ የሚል የጩኸት ድምፅ ነው በቁጣ ሁሉም ደንግጠዋል። ፍቅርና እንዲሁም ሮማን እሷም ቢሆን ዴቭ ብላ በመጥራት ደንግጣ ቆማለች። እውነቱን እንዳወቀ ሰምታለች። ስለዚህ የዴቭ አሁን ላይ ጥያቄው ምን ሊሆን ይችላል? የቤራ መልስስ እኔ ያላረኩትም እናት ናት ልትለው ነው ወይስ ደግሞ እሱስ ቢሆን በቤራ ላይ ምንም ይወስን ይመስላችኋል? ያው ካዴጋ ይቅር እንደሚባባሉ ነው ካሁኑ ልንገምት የምንችለው። ስለዚህ እውነታውን ሲያውቅ እሷንም ይቅርታ ጠይቆ ተመልሶ ወደ እሷ መሄዱ የማይቀር ነው። ነገር ግን የቤራ እጣ ፈንታስ ምን ሊሆን ነው? እንዳትሄድ ፓስፖርቷ ተሰርቋል። ኦልሬዲ ከዳይመንድ እጅ ነው ያለው። ወዴት ነው የምትሄደው? ከዛ ቤትም እንዳትኖር እያስወጧት ነው። ስለዚህ እናንተን ግምት አስተያየት በኮሜንት ግለጹ። ላይክ፣ ሰብስክራይብ፣ ሼር አድርጉ። አመሰግናለሁ።